ሰላም እንዴት ናችሁ? እንግዲህ ያው የምትከታተሉኝ ሰዎች እንደምታውቁት አሁን ይሄ 93ኛው ቪዲዮ ነው ኢኮኖሚክስ በሚለው ተከታታይ ማለት ነው። በዚህ ውስጥ እንግዲህ ማለት ኢኮኖሚክስ በሚለው ይሄ ሶስተኛው ቪዲዮ ነው። ይቅርታ 93ኛው ቪዲዮ ነው እና እያደረግን እንግዲህ በ93ኛው ቪዲዮ ይሄን ፔፐር ነው ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ሆልደር አግሬሪያን ሲስተምስ እዚህ ጋር ላይ ነው ከላይ ርዕሱ ይታያል። እዚህ ጋር ታዩታላችሁ ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ሆልደር አግራሪያን ሲስተምስ የሚልና አንድ ክሪስቶፈር ቤሬት የሚባል ሰው የጻፈውን ፔፐር ሪቪው እያደረግኩ ነው እና እንግዲህ ጠቅለል አድርጌ ሳቀርበው ሀሳቡ የሚለው እንግዲህ የወረቀቱ ሀሳብ የሚለው ጠቅለል አድርጋችሁ ስታስቀምጡት የድህነት ወጥመድ በተለይ በዚህ ትሮፒክስ በሚባለው አካባቢ የሚከሰትበትና ራሱን የሚያስቀጥልበት ምክንያት ምንድን ነው ብሎ ነው ለማብራራት የሚሞክረው። ማለት የድህነት ወጥመድንም ይተረጉምልናል። የድህነት ወጥመድ ምንድን ነው የሚያስከትለው፣ እንዴት ምንስ ነው የሚያስቀጥለው? እነዚህን ነገሮች ለመመለስ የሚፈልግ ወረቀት ነው ማለት ነው። እና ያው እንግዲህ ድህነት ወጥመድ ከሆነ ገቢ በታች ያለ ሰው ማለት ነው ከሆነ ማለት በዓለም አቀፍ በተለይ አሁን ደግሞ እንግዲህ የዓለም ባንክን መረጃ ጠቅሰን እንዳልኩት በወር ከ65 $፣ በታች የሚያገኝ ሰው በዓለም ባንክ መረጃ መሰረት በወር ከ65 $ በታች የሚያገኝ ሰው ከድህነት ወለል በታች ነው ማለት ነው። በሀገራችን እንግዲህ አሁን ባለው የምንዛሪ መጠን ስትመነዝሩት በወር ከ8500 ምናምን ገደማ በታች የሚያገኝ ሰው ከድህነት ወለል በታች ነው ማለት ነው። እና አንደኛ ይህን ምን ያስከትለዋል? ራሱን አንድ ሰው እንግዲህ ሰርቶ ጥሮ ግሮ ወዘተ ብሎ በዋናነት ላይ ነው በዚህ በዘመናዊ ዓለም በእንደዛ ሁኔታ እንዲኖር ምን ያደርገዋል ወይንም ምን ያደርገዋል? ሁለተኛ ደግሞ ከዛ ለመውጣት የሚያደርገውን ጥረት ምን ያደናቅፍበታል ላይ ነው። ስለዚህ የድህነት ወጥመድ ትርጉሙ ይሄ ነው። አንድ ሰው የሆነ የድህነት ወለል አለ የተቀመጠ፣ ከዛ ወለል በታች ወርዶ እንዲኖር የሚያደርገው ነገር እና ከዛ ወለል በላይ ለማለፍ የሚያደርገውን ጥረት የሚያደናቅፍበት ነገር የድህነት ወጥመድ ይባላል። እንዴት ነው እዚህ ውስጥ የሚገባው? ከዚህ ውስጥ የመውጣት ጥረቱንስ ደግሞ የሚያደናቅፍበት ነገር እንዴት ይገለጻል ነው። እንግዲህ እንደሱ የገበያ እንከን ወይም ማርኬት ኢምፐርፌክሽንስ የሚላቸው፣ ከዛ በኋላ ደግሞ የመረጃ መጣረስ፣ ከዛ በኋላ የግንዛቤ ውስንነት፣ ከውጭ ከሰዎች ቁጥጥር ውጭ የሆኑ ስላችሁ የተፈጥሮ ብቻ ሳይሆን በሁኔታዎች መመቻቸት። ለምሳሌ በአካባቢያቸው መንገድ አለመኖር፣ በአካባቢያቸው መሰረተ ልማት አለመኖር፣ ዩኒቨርሲቲ አለመኖር ወዘተ አይነት ነገሮች ኤክስተርናል የሆኑ ግን ለልማታቸው ያስፈልጉ የነበሩ ነገሮች እነሱ በራሳቸው ጥረት ሊያሟላቸው የማይችሏቸው ነገሮች እና ያንን ነገር ስለሌላቸው ሌሎች ሰዎች ደግሞ እንደዛ አይነት ነገር ያለበት አካባቢ ላይ ስለሚኖሩ ከሚያገኙት አድቫንቴጅ እና እነዚህ ከሚያጡት አድቫንቴጅ ወይም ኤክስተርናሊቲስ ወይም የውጭ ተጽዕኖ፣ የትብብር ማነስ እና የተቋማት ብልሽት ናቸው የድህነት ወጥመድን የሚያስከትሉትና የሚያስቀጥሉት ይላል። ነገር ግን እነዚህ የድህነት ወጥመድን የሚያስከትሉትና የሚያስቀጥሉት ነገሮች እንደገናም የተፈጥሮ ሀብትንም የማመናመን፣ በተለይ አሁን እንግዲህ ትኩረቱ ሰውየው እንደምታዩት ስሞል ሆልደር አግሬሪያን ሲስተምስ ነው የሚለው። ማለት በጥቂት እርሻ ግብርናን የሚሰሩ ሰዎች ላይ ያተኮረ ነው የምርምሩ እሳቤ ማለት ነው። እና እነዚህ አሁን የዘረዘርናቸው ነገሮች ለምሳሌ የግንዛቤ እጥረት፣ የመረጃ መጣረስ፣ የተቋማት መበላሸት፣ የትብብር ማነስ፣ የውጫዊ ተጽዕኖዎች፣ የገበያ እንከን ወይም የገበያ ጉድለት፣ እነዚህ ነገሮች ተደማምረው እንትን ያስከትላሉ ማለት የተፈጥሮ ሀብት መመናመንንም ያስከትላሉ ብሎ ይላል ማለት ነው። የተፈጥሮ ሀብት መመናመንን ያስከትላሉ። የተፈጥሮ ሀብት ሲመናመን ደግሞ ስሞል ሆልደር አግሬሪያን ሲስተም ስለሆነ የድህነት ወጥመዱን ያጠናክረዋል፣ ይባሱ ነው። ምክንያቱም አሁን ለምሳሌ ገበሬው ምርት ማለት የተፈጥሮ ሀብቱ ሲመናመን ምርታማነቱ ይቀንሳል። ምርታማነቱ ሲቀንስ ገቢው ይቀንሳል ማለት ከዓመት ወደ ዓመት ማለት ጥረቱ አልተለወጠም፣ ስራው አልተለወጠም፣ ድካሙ አልተለወጠም። ነገር ግን ምርታማነቱ ይቀንሳል። ስለዚህ በዛ ምክንያት የድህነት ወጥመዱን እንደገና የባሰ ይጠናከራል ብሎ እነዚህ ነገሮች ያቀርባል። እኔ ግን እንዳልኳችሁ
በዚህ ጉዳይ ያው አልስማማም ማለት የራሴን እንግዲህ ምላሽ ሰጥቻለሁ። እያረኩ ያለሁት ነገር የእሱን ሀሳብ ነው ማቀርብላችሁ እና ያን ካለ በኋላ እንግዲህ እነዚህን ነገሮች በተግባር ለማሳየት ከአፍሪካ 3 ምሳሌዎችን ወስጄ ላሳያችሁ በደንብ አድርጌ ከማውቀው ቦታ ይላል። አንዱ እንግዲህ ምስራቅ አፍሪካ ነው። በደረቃማው የምስራቅ አፍሪካ አካባቢ እነዚህ እንግዲህ 6 ሀገሮችን የሚጨምር ነው ብያቸዋለሁ። ኢትዮጵያን፣ ኬንያን፣ ሶማሌን፣ ደቡብ ሱዳን፣ ዩጋንዳ እና ታንዛኒያን ጨምሮ የሚጨምር እነዚህ 6 አካባቢዎች ላይ ያሉ ደረቃማ አካባቢ ያሉ ደረቅ እንግዲህ ያልነው ምንድነው? ደረቅ የሚለው ዓመታዊ የዝናብ ሽፋኑ ማለት በዓመት የሚዘንበው የዝናብ መጠን 25 ሴንቲሜትር ማለት ነው። which means በጣም በቀላሉ እንግዲህ ሁላችንም ሊገባን በሚችል ቋንቋ እናስቀምጠው ካል 25 ሴንቲሜትር ርዝመት ያለው ኩባያ ብናስቀምጥ ዝናቡ በዓመት እዛ ሀገር የሚዘንበው ዝናብ አሁን ለምሳሌ እኔ ይመስለኛል አካል ተሳሳትኩኝ ጥሩ አድርጎ ሲዘንብ አሁን አዲስ አበባ ውስጥ አንድ የሃይላንድ ውሃ መያዣ 2 ሊትሩን አናቱን ቆርጣችሁት ዝም ብላችሁ ውጭ ብታስቀምጡት ሊሞላ ይችላል አይደለም? ይመስለኛል ከሚወርደው ዝናብ ብቻ ነው የምላችሁ። ከሚወርደው ዝናብ ዝም ብላችሁ አንድ ቦታ ላይ እንዳይወድቅ ምናምን አድርጋችሁ ደጋግፋችሁ ብታስቀምጡት የሚሞላ ይመስለኛል። ላይክ ነው 25 ሴንቲሜትር ወይንም በአንድ ቀን ባይሞላም በ2 ቀን በ3 ቀን እርግጠኛ ነኝ በ10 ቀን በምናምን 10 ቀን ዝናብ ካገኘ አልፎት ይሄዳል። እነዚህ ደረቅ የሚባሉት አካባቢዎች ግን አሪድ ነው በእንግሊዝኛ የሚባሉት። አሪድ የሚባሉት አካባቢዎች ግን ኢትዮጵያ ውስጥም ያሉ እንግዲህ ኬንያ ውስጥም ያሉ ሶማሊያ፣ ደቡብ ሱዳን፣ ዩጋንዳ እና ታንዛኒያ እዛ ያሉት እነዚህ አካባቢ ደረቅ የሚባሉት አካባቢዎች ውስጥ ግን ብታስቀምጡት ዓመት ሙሉ ብታስቀምጡት 25 ቢበዛ 25 ሴንቲሜትር ነው የሚደርሰው ማለት እንደዚህ አይነት ሽፋን ያለው አካባቢ ነው ማለት ነው። እና እንደዚህ አይነት ስለዚህ ደረቅ ሆኖ በአብዛኛው በከብት እርባታ የሚተዳደሩ ባሉበት አካባቢ እንዴት እነዚህ ኢኮኖሚክስ ኦፍ ፖቨርቲ ትራፕ የገበያ እንከን ወይም የገበያ ጉድለት፣ የመረጃ መጣረስ፣ የግንዛቤ ውስንነት፣ የተቋማት መበላሸት፣ የትብብር ማነስ እና ከውጭ ደግሞ ከነሱ ውጭ ያሉ ሌሎች ዲስአድቫንቴጅ የሚሰጧቸው ነገሮች ተደማምረው በዚህ ደረቃማ አካባቢ እንደገና የተፈጥሮ ሀብት መመናመን አስከትለው የተፈጥሮ ሀብት መመናመኑ ደግሞ የእነዚህን ሰዎች የድህነት ወለል ስር የመቆየቱንና በዛ የመቀጠሉን ሁኔታ እንዴት እንደሚያብራራ እንደሚያሳይ ሊገልጽ እንደሚችል እንዴት ኤክስፕሌን ሊያደርግ እንደሚችል እንግዲህ ምሳሌ እሰጣለሁ ብሎ አንዱ አሪድ ኤንድ ሰሚ አሪድ ላንድስ ኦፍ ኢስት አፍሪካ፣ ከዛ ሲቀጥል ኬንያን ሜዝ ሲስተም ይላል። ከዛ ቀጥሎ ደግሞ ማዳጋስካር ራይስ ሲስተም። ስለዚህ በኬንያ የበቆሎ እርሻ ስራ እንዴት ተጽዕኖ እንዳሳደረ፣ በማዳጋስካር የሩዝ እርሻ ላይ እንዴት ተጽዕኖ እንዳሳደረ፣ በምስራቅ አፍሪካ ባልን አሁን በእነዚህ በ6ቱ ሀገራት በጠቀስኩላቸው አካባቢ ደግሞ በአርብቶ አደሮች ህይወት ላይ እንዴት አይነት ተጽዕኖ እንዳሳደረ ማብራሪያ ይሰጣል ማለት ነው። እንግዲህ እኔ ላይክ ነው ትላንትና የጀመርኩት 92ኛው ቪዲዮ ይቅርታ ትላንትና የጀመርኩት 92ኛው ቪዲዮ ይሄንን ሀሳብ እንግዲህ አብራራሁት ማለት ነው። ይህን አብራራሁትና የራሴን አንድ ክሪቲሲዝም አስቀመጥኩኝ እና ያስቀመጥኩት እንግዲህ ማለት እኔ እሱን ነው እንጂ የምገልጽላችሁ ከእሱ ሀሳብ ጋር በሙሉ አልስማማም። ላይክ ነው እውነት አለው ማለት የኔ ሀሳብ ምንድን ነው? እነዚህ አባባሽ ምክንያቶች ናቸው እንጂ ማለት የተፈጥሮ ሀብት መመናመኑም እና እነዚህ ማክሮ የዘረዘራቸው የገበያ ችግሮች ማለት ነው። ማለት የገበያ ችግሮች የምንላቸው የገበያ እንከን፣ የመረጃ መጣረስ፣ የግንዛቤ ውስንነት ወዘተ ወዘተ አባባሽ ምክንያቶች ናቸው እንጂ ዋናው ስር ነው ግንዱ የችግሩ ግንድ ከዛም ያለፈ ነገር ነው እና እሱን ከፈታ ነው እነዚህ ነገሮች እያሉም ቢሆን ማለት ድህነትን ፈጽመን ልናጠፋው አንችልም። ፈጽመን ልናጠፋው ስለማንችል ማለት ብንበለጸግም ለምሳሌ አሁን የኢትዮጵያ ኢኮኖሚ ዛሬ ካለበት 10 እጥፍ ቢያድግ እና አሁን ለምሳሌ የነፍስ ወከፍ ገቢያችን 1000 ምናምን ነው አይደለም 1023 1000 ምናምን $1000 ምናምን አካባቢ
10 እጥፍ አደገ ማለት ጂዲፒ ፐር ካፒታችን በ10 ስታባዙት $10,000 ምናምን ገባ ማለት ነው። $10,000 ገባ ማለት ከፍተኛ ሃይ ሚድል ኢንካም ካንትሪስ የሚባሉት ውስጥ ገባን ማለት ነው። ሃይ ሚድል ኢንካም ካንትሪ ውስጥ ብንገባ እና የኢትዮጵያ የነፍስ ወከፍ ገቢ ወይም የህዝብ ቁጥራችን ሲግኒፊካንትሊ ሳይለወጥ ለስሌት ስል ነው ይሄን የምላቸው። የህዝብ ቁጥራችን ሲግኒፊካንትሊ ሳይለወጥ የምለው ህዝቡ ቁጥሩ ከመጣ ችግር ይመጣል ማለት ነው። ህዝብ ቁጥሩ ሳይለወጥ እንትን ካለ ከመጣ 10 ሚሊዮን $1 ትሪሊየን ቢገባ ኢኮኖሚያችን ጥሩ ማለት በቃ በዓለም ላይ ጥሩ እየሰራችሁ ነው እግዚአብሔር ይባርካችሁ ምንባል ሀገር ጥሩ ፐርፎርማንስ ያለው ሀገር ነው የምንሆነው። ግን እዛ ደረጃ ላይ ብንደርስም የገበያ ችግር ማለት የገበያ እንከን፣ የመረጃ መጣረስ፣ የግንዛቤ ውስንነት፣ የትብብር ማነስ፣ የተቋማት መበላሸት ወዘተ ችግር ይፈጥራል። ምክንያቱም ችግር ፈጥሮ በዛ ምክንያት ኑሯቸው አጣብቂኝ ውስጥ የሚገባ ብዙ ሰዎች ይኖራሉ። ስለዚህ ድሃ ስለሆንን አይደለም ነው ያባብሱታል እንጂ ሩት ኮዝ እሱ አይደለም ነው የኔ አርጊመንት። እና የኔ ዋናው እንግዲህ መከራከሪያ ከእሱ ጋር ለይበትና በሱ ላይ ማለት ሀሳብ ምታቸው እሱን በዚህ ነው። ነገር ግን ምንድነው ይሄንን አሪድ ኤንድ ሰሚ አሪድ ላንድስ ኦፍ ኢስት አፍሪካ የሚለውን ሲገልጽ ማለት አሁን በምስራቅ አፍሪካ እነዚህ የከብት አርቢዎቹ የተፈጥሮ ይሄ የዘረዘራቸው ጉዳዮች እንዴት የተፈጥሮ ሀብትን መመናመን እንዳስከተሉ ለማብራራት ቢነሳም አንድ ነው ጋሬት ሃርድን የሚባለን ሰው ይጠቅሳል ብዬ ነበር። እና ጋሬት ሃርድን የሚባለው ሰው እንግዲህ ዋናው አርጊመንቱ ምንድነው ካላችሁት the tragedy of commons የሚል አንድ እንትን ጽፏል። what is that the tragedy of commons የሚል the tragedy of commons I guess editable ይሄ the tragedy of commons የሚል በ1968 ዓ.ም የተጻፈ ጽሑፍ ጽፏልና the tragedy of commons ማለት ያው እንትኑ ስታዩት ዝም ብሎ ደፈናው ነው ነው በድፍድፉ ተርጉሞ ካላችሁ የጋራ የሆነ ነገር በሙሉ ሁሉ ጊዜ ምንድነው ነው ኮመን ሲሆን ባለቤት አይኖረውም፣ ስለዚህ ጉዳት ያስከትላል የሚል ነው የሚመስለው አይደል? ኮመንስ የጋራ ማለት ስለሆነ ማለት ነው። ነገር ግን ወደ ውስጡ ገብታችሁ ስታዩት አይ ቲንክ አሁን ሰብታይትሉ እንደሚለው the population problem has no technical solution it requires a fundamental extension in morality። ስለዚህ የህዝብ ቁጥር መብዛት ቴክኒካል የሆነ ሶሉሽን የለውም ነው የሚለው። የህዝብ ቁጥር መብዛት ቴክኒካል የሆነ ሶሉሽን የለውም። ቴክኒካል ማለት ምን ማለት ነው? የህዝብ ቁጥር አሁን የእሱ አርጊመንት ምንድን ነው? እንግዲህ እንደጠቀስኩላችሁ ነው ትንሽ ሪፍሬሽም ለማድረግና ሰዓቴን እንዳይወስድና ወደዛ ውስጥ እንዳልገባ እንጂ ማለት ሰዓቴን እንዳይወስድ አይደል ነው። አት ኤንድ ኦፍ እቺ የመጀመሪያውን አሁን ይህንን ብታዩት ሶሪ እዚህ ጋር ማለት ነው ምንድን ነው የሚለው at the end of a thoughtful article on the future of nuclear war, Weisner and York concluded that both sides in arms race are confronted by the dilemma of steadily increasing military power and steadily decreasing national security ማለት የሆኑ ተመራማሪዎች እንግዲህ እነዚህ ዮርክ እና ዋይዝነር የሚባሉት ሰዎች እንትን ማለት ነው አጣብቂኝ ውስጥ ገቡ። ምክንያቱም የምዕራቡ ዓለም አንድ አጣብቂኝ ውስጥ ገብቶ ነበር። እሱ ምንድነው የጦር ሰራዊታቸው ወይንም የጦር ቴክኖሎጂያቸው በጣም እየጠነከረ ሄዷል። ግን ጥሩ ወታደር ማለት ጥሩ መከላከያ መገንባት በመቻላቸው የጦር መሳሪያ በማከማቸታቸው ቴክኖሎጂ ሴኩሪቲያቸው አልጨመረም። አይዲያው ምንድነው በደንብ ከተጠናከራችሁ ሴኩሪቲያችሁን ከገነባችሁ ማለት ሚሊተሪያችሁን ጥሩ አድርጋችሁ ቢልድ ካረጋችሁ
እንትኑ ምንድነው ደህንነት ሊሰማችሁ ይገባል አይደለም ላይክ ነው ጥሩ አድርጋችሁ በቃ የሚያስፈራ ላይክ ታንክ ነው የሚያስፈልገኝ ታንክ አስገብቻለሁ ላይክ ነው ሞደርን ፋይተር ሞደርን ላይክ ነው እነዚህ ነገሮች ካደረጋችሁ ናቹራሊ you should have felt secure but no like what's happening is to the contrary እና ማለት ኢንቨርስሊ ሪሌትድ ነው የሆኑት እንትኑ ሲጨምር ሚሊታሪ ፓወሩ ሲጨምር ናሽናል ሴኩሪቲው ዲክሪዝ ነው ያደረገው ስለዚህ ምን ይላሉ it's our considered professional judgment that this dilemma has no technical solution ስለዚህ ይሄ አጣብቂኝ ማለት መሆን የነበረበት ነገር ሳይሆን ቀርቷል ስለዚህ ቁጥሩ በጨመረ ቁጥር ማለት ቴክኖሎጂው በጨመረ ቁጥር ምክንያቱም ለምንድነው ቴክኖሎጂው የሚጨምረው ሴኩሪቲውን ለመፍጠር ነው በጣሩ ቁጥርና ግን ለምሳሌ አዳዲስ መሳሪያ አዳዲስ መከላከያ ምናምን ባመጡ ቁጥር ሁሉ ጊዜ እነሱ አዲስ ዲፌንስ ሲሰሩ ያንን ዲፌንስ የሚያሸንፍ ሌላ ነገር ራሻ ትሰራለች ገብቷቸዋል አሁን ለምሳሌ ምንድነው ፓትሪዮት ሚሳይል ሲገነቡ ከዛ የሚተኮስ ሚሳይል እንመታለው ብለው ፓትሪዮት ሚሳይል ዲፌንድ የማያደርገው ሌላ አይነት የሚሳይል አይነት ይሰራሉ ኦኬ እኛም ራሳችን ደግሞ ከራሻ የሚሻል ሌላ አይነት ሚሳይል እንስራ ላይክ ነው እሷን ሄዶ የሚመታት ብለው ሲሰሩ ራሻ ደግሞ እንደዚህ እየተባባሉ ላይክ ነው አዲስ መከላከያ ትገነባለች እንደዚህ እያሉ በቃ ላይክ ነው ምንድነው የሚባለው ኔቨር ኢንዲንግ አርምስ ሬስ ውስጥ ነው የገቡት የጦርነት መሳሪያ እሽቅድድም ውስጥ ነው በቃ ሁሉ ነገር ወደ ጦር መሳሪያ ወደ ማምረት ውስጥ ገባና ቴክኒካል ሶሉሽን የለውም ማለት አይዲያው ቴክኒክ ነበር ጥሩ የመሳሪያ ማለት ጥሩ ማጥቂያ መሳሪያ መገንባትና ጥሩ መከላከያ መሳሪያ መገንባት ደህንነትን ያመጣል ነበር ነው ቴክኒካል ነበር ሶሉሽኑ ግን አልሆነም ስለዚህ ቴክኒካል it's the great power if the great power continues to look for solution in the areas of science and technology only the result will be to worsen the situation ስለዚህ ውጤቱ ቴክኒካል ሶሉሽን ላይ ካተኮረን ነገሩ እየተባባሰበት ነው የሚሄደው ነው ጣሊያንኛው ምንድነው ከውስጡ ያለው ትርጉም የባህሪ ለውጥ እናምጣ ነው እንዴት ነው የባህሪ ለውጥ እንዴት ነው የሚመጣው የሰው ልጅ እንትን ነው ላይክ ነው ማለት የጦርነት ምክንያቱ የትየለሌ ነው መጋጨት አይቀርም በአንድም በሌላ ምክንያት ስለዚህ ሶሉሽን የለውም ሌላ ሶሉሽን እንፈልግ ብለው እንግዲህ ሌላ ሶሉሽን ሊፈልጉ ነው ለዛ እሱ እቺን ይወስድና ይሄ ጋሬት ሃርዲን የሚባለው ሰው የህዝብ ቁጥር መጨመርም ቴክኒካል ሶሉሽን የለውም ቴክኒኩ ምንድነው የህዝብ ቁጥር በጨመረ ቁጥር ገቢ መጨመር ነው አይደለም አሁን ለምሳሌ ልጅ መውለድ ከፈለጋችሁ ገቢያችሁን አሳድጉ ነው እንግዲህ ጤነኛ የሆነ በቅድ የሚመራ ዘመናዊ ቤተሰብ ምናምን የምትመሰርቱ ከሆነ የምታመጡትን ልጅ አስተምራችሁ አኑራችሁ አሳድጋችሁ ከመውለዳችሁ በፊት ፕሪፕላን አድርጋችሁ አስቀድማችሁ አስባችሁ ውለዱ ነው ኖርማሊ አስባችሁ ውለዱ ኢነሰንስ እንትኑን አዘጋጁለት ነው መምጫ ላይክ ነው መኖሪያው ማደጊያው ምናምን አዘጋጅታችሁ ነው ስለዚህ የዓለም ህዝብ ቁጥር ደግሞ እየጨመረ የሚሄድ ከሆነ መፍትሄው ምንድን ነው ግብርና ለምሳሌ በሄክታር 10 ኩንታል የሚመረት ከነበረ 20 እናደርገው በምን ቴክኒካል ሶሉሽን አምጥተን ለምሳሌ በጣም ለምሳሌ ምንድነው በቆሎ ከሆነ ላይክ ነው በሄክታር 20 ኩንታል የሚያመርት እናደርገው ስንዴም ከሆነ በሄክታር 30 ኩንታል ከዚህ በፊት ከነበረው ጄኔቲካሊ ሞዲፋይ አድርገን የአካባቢ ጥበቃ ስራ ከሆነ በቴክኖሎጂ በምናምን አድርገን ውሃው እንዳይቀንስ ምንድነው ሳሩ ተበልቶ እንዳያልቅ ምናምን ሳይንሳዊ የሆነ መፍትሄ ያመጣን የህዝብ ቁጥር መጨመሩ በዓለም የተፈጥሮ ሀብት ላይ የሚያደርሰውን ጫና እንቀንሳለን ነው እሳቤው እሱ ግን የሚለው ምንድነው ለዚህ መፍትሄ የለውም ነው ለዚህ እንደዚህ አይነት ይሄ ቴክኒካል ሶሉሽን የለውም መፍትሄው የባህሪ ለውጥ ነው የባህሪ ለውጡም ምንድነው የቤተሰብ ቁጥርን መቆጣጠር ነው የሚለው እንግዲህ እኔ እሱም ልክ አይመስለኝም ብላችሁ አሁን እሱ ይህን ሲጽፍ የዓለም ህዝብ ቁጥር በ1968 ወደ 3.9 ቢሊዮን ምናምን ነው አሁን የዓለም ህዝብ ቁጥር እንግዲህ በአብዛኛው ስቲሜት 8 ቢሊዮን ደርሷል ነው የሚባለው ግን ኑሮ ተሻሽሏል እሱ እንደሚለው አላለቀልንም አልጠፋንም እኔ ምንጠፋም አይመስለኝም ቴክኒካል ሶሉሽን አለው ብዬ ነው ማስበው እኔ ግን እችን መውሰድና
አሁን እንትኔን ማጠናከር ፈልጋለሁ ነው ላይክ የኔ ሀሳብ። የእሱን አርጊመንት ወስጄ እዚህ እሱ የሚለው ላይ ምንድነው እሱ ሊለን አሁን ምንድነው ምን ያስገባል መሰላችሁ? ቁጥራቸው እየበዛ መሄዱም ነው አንዱ። አሁን እሱ ሲነሳ ሊለን የፈለገው እንትኖቹ ናቸው ነው ችግር የፈጠሩት ነው። እነዚህ የገበያ እንከኑ፣ የመረጃ መጣረሱ፣ የመረጃ መጣረሱ፣ የግንዛቤ እጥረቱ፣ የውጭ ተጽዕኖ፣ የትብብር ማነስ፣ የተቋማት መዛባት ወይም የተቋማት ክፍተት ነው የተፈጥሮ ሀብቱን መመናመን የፈጠረው ሊለን ነው። ነገር ግን ሄዳችሁ ስታዩ የተፈጥሮ ሀብት መመናመኑን አልቲሜትሊ የሚያመጣው በእርሱ ራሱ ሎጂክ ስትሄዱ ቁጥር መብዛት ይሆናል። ገብቷችኋል? ቁጥሩ ባይበዛ ኖሮ ችግር አይፈጠርም። ምክንያቱም ጫና አይፈጥርማ። ለምሳሌ በጣም ብዙ ከብትና ብዙ ሰው ከሌለ አካባቢው መሸከም ይችላል። መሸከም ይችላል ስንል በምን አንጻር ነው? በክብደት ሳይሆን መመገብ ይችላል፣ ማጠጣት ይችላል፣ ማወፈር ይችላል፣ ማደለብ ይችላል። ስለዚህ ከብቱ ደግሞ ከበላ ከጠጣ ከደለበ ወይ ስጋው ጥሩ ይሆናል ወይ ወተቱ ጥሩ ይሆናል። ላይፍ ጎዝ ኦን ማለት ነው። ስለዚህ አልቲሜትሊ እሱ የሚላቸው ነገሮች እንዲሰሩ መጨረሻ ላይ ምን መሆን አለበት? ቁጥሩ ነው ማተር የሚያደርገው። እንትኑ ኢፌክት የለውም አይደለም። ኢፌክቱ ግን አሁን ለምሳሌ የሚያነሳቸው ነገሮች እንደው ዝም ብሎ እንትን ለማስቀመጥ እሱ የሚለው ምንድን ነው? አሁን ላይ ከአንዱ ኢንሹራንስ አለመኖር ነው የሚለው። ኢንሹራንስ አለመኖር ለምሳሌ ከብት ያለው ሰው 200-300 ከብት ያለውን አንድ አርብቶ አደር ኢንሹራንስ ስለሌለው ድርቅ መጥቶ ከብቶቹ ቢያልቁበት የሚያደርገው ማለት ከብቶቹ ቢያልቁበት የሚረዳው ሰው በቃ አለቀ ነው። ኢንሹራንስ ቢኖር ግን ከብቶቹ ቢያልቁ ይከፍለዋል ነው። አደጋ ነው ከሱ ቁጥጥር ላይ ቀረ። ኢንሹራንስ የመድን ዋስትና የምትገቡት ከእናንተ ቁጥጥር ውጭ የሆነ ከአቅማችሁ በላይ የሆነ ችግር አጋጥሞ ንብረታችሁ ላይ ጉዳት ከደረሰ ካሳ እንዲከፍላችሁ ነው። ስለዚህ ገበሬው ለከብቶቹ ኢንሹራንስ ከገባ ከብቶቹ ሲያልቁ አዲስ ከብት ገዝቶ ይሰጠዋል። በቃ ድርቁ ሙቀት ሆነው በጃፖን ያልፈዋል። አለቀ። ምንም ኢኮኖሚው አይነካም ማለት ነው። ግን ኢንሹራንስ ባለመኖሩ ይላል። ኢንሹራንስ ባለመኖሩ ለምሳሌ ከብት ያላቸው ሰዎች ምንድን ነው የሚያደርጉት? ዘላይ ነው የሚሆኑት ይላቸዋል። ዘላይ ነው የሚሆኑት ማለት ሆፐር ነው የሚሆኑት። ከአንድ ቦታ ወደ አንድ ቦታ እየተንቀሳቀሱ ይሄዳሉ። ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ግን እንዲያውም ካሰባችሁት ለአካባቢ ጥበቃ ጥሩ ነው። ምክንያቱም እዚህ አካባቢ ድርቅ ገብቶ አካባቢውን ሲጎዳው ቁጭ ብለው እዛው ኦልሬዲ ድርቅ ያደረቀው ቦታ ላይ ተቀምጠው የባሰ ጫና አይፈጥሩበትም አካባቢውን። ይልቁንም ሆፕ አድርገው ሌላ ቦታ ሄደው ከብታቸውን አብልተው ሀብታቸውን ጠብቀው ወዘተ ወዘተ ይመጣሉ። ስለዚህ ዴር ሴፍ። ምንም እንኳን ኢንሹራንስ አለመኖሩ ነው ዘላይ ያደረጋቸው ወይንም ተንቀሳቃሽ ያደረጋቸው እና ዘላይነት ችግር ነው። ዘላይነት በራሱ ችግር አይደለም። ዘላይ ሆኖ ምን ቸገረ? እኛ ልክ ነው። አንድ ሰው 200 ከብት ካለው ሀብታም ነው፣ በጣም ሀብታም፣ ኖ ፕሮብለም። ግን ዘላይ መሆኑ በራሱ ችግር የለውም። ነገር ግን ሲዘል በየቦታው እየሄደ ምንድን ነው መመናመን ያስከትላል ነው የተፈጥሮ ሀብት መመናመን ያስከትላል ነው። መመናመን ያስከትላል ነው። ግን እሱ ራሱ እንደሚለው መመናመን ሲግኒፊካንት በሆነ መልኩ አልተከሰተም ነው። ስለዚህ ይሄን መመናመን ሲከሰትም የተከሰተው በጣም በጥቂት ነው የተከሰተው። ሲከሰትም የተከሰተው ግን በቁጥር ብዛት ነው። ስለዚህ ዝም ብሎ ከሙግት አኳያ እንኳን ብታዩት አሁን ሊለን የፈለገው ምንድን ነው? እኔ የጠቀስኳቸው ምክንያቶች ማለትም እንግዲህ የገበያ እንከን፣ የመረጃ መጣረስ፣ የግንዛቤ እጥረት፣ ውጫዊ የሆኑ ተጽዕኖዎች፣ ለምሳሌ ድርቅ ውጫዊ ኤክስተርናል ነገር ነው። ኤክስተርናሊቲስ ልትሉት የምትችሉ ይመስለኛል። የትብብር ማነስ እና እንደዚሁም ደግሞ የትብብር ማነስ እና የተቋማት መበላሸት
የተለያየ ተጽዕኖ ያደርሱና ያ ተጽዕኖ ሄዶ የአካባቢ የተፈጥሮ ሀብት መመናመን ያስከትላል። በዚህ ሎጂክ ግን ከሄዳችሁ ኦፍኮርስ ተንቀሳቅሰው ግን መንቀሳቀሳቸው እንትን የሚፈጥረው መቼ ነው? ሪሊ ዲተርሚናንት ፋክተሩ ማለት አባባሹ አሁን ለምሳሌ አባባሹ ኢንሹራንስ አለመኖር ሊሆን ይችላል። ዲተርሚናንት ፋክተሩ ግን አት ኤንድ ኦፍ ዴይ ቁጥር መብዛቱና ጋሬት ሃርድን እንደሚለው አካባቢው መሸከም ከሚችለው በላይ የህዝብ ቁጥር መብዛቱ ነው። ገብቷችኋል? አሁን ሰውየው ምትትትት ያለበት ስለሆነ እና አንዳንድ የሚለውን ነገር ምን አስቡ ነው እንድትሉ የሚያደርጋቸው ስለሆነ ማለት ነው። እና መመናመን ያስከትላል። እና እንደ ሃርዲን ምንድነው አሁን ሃርድን የሚለው ነው። ጋሬት ሃርድንን ብታመጡት የሚለው ምንድነው? ሂድና ቫይሶክቶሚ ምናምን አድርገ እንዳይወልዱ አድርጋቸው ነው የሚለው፣ ቁጥራቸው እንዳይበዛ። ምክንያቱም አካባቢው ሊሸከመው ከሚችለው በላይ ከብት እያረቡ ነው። አሁን አንተ ቴክኒካል ሶሉሽን የለውም የሚለው ለምሳሌ እንደ እንትና ነው የምላችሁ፣ እንደ ጋሬት ሃርደን የገበያ ኢምፐርፌክሽን ምናምን ብትል ሶሉሽን የለም። ሂድና ቁጥራቸው እንዳይወልዱ አድርጋቸው። ለምን ያለ ሀሳብ እንዲያውም አሁን ጋሬት ሃርደን ውስጥ እኔ ላይ ነው አሁን ዝርዝር ውስጥ አልገባም ብዬ ነው እንጂ የሚለው ምንድን ነው እንዲያውም ድሃ ሲሆኑ ነው ዝም ብለው የሚዋለዱት ይላቸዋል። እኔ አሁን ከጋሬት ሃርደን ጋር አልስማማም ብያቸዋለሁ። ለምን እሱ 1868 የጻፈው ዛሬ 2025 ላይ ሆነ። ኦልሞስት 32 + 25 it would be አይደለም 32 ሲደመር 57 years. After 57 years we are doing very fine ማለት የድህነት መጠን የሂውማን ዴቨሎፕመንት ኢንዴክስ ምናምን ብታዩ የዛሬ ሰው ከ1968 ሰው ጥሩ ተሽሎት ይኖራል። ላይክ ነው ኢቪ እየነዳን ኢንተርኔት የተጠቀምን በአውሮፕላን እየሄድን ላይክ ነው የተፈጥሮ ሀብቱን እየተጠቀምንበት እንኖራለን አለን እና በእሱ ሀሳብ እስማማለሁ አይደለም። ግን አሁን ማለት ይሄ ክሪስቶፈር በሬት የሚባለው ሰውዬ የሚለው ምንድን ነው የገበያ ችግር። አሁን የኔ እንዳልኳቸው እንግዲህ ነገሮቹ ስለሚያያዙ አንዱን ከአንዱ የሀሳቡን ምንድነው ኮዝ ኤንድ ኢፌክት አናሊሲሱን አንደርስታንድ ማድረግ አለባቸው። እሱ ሌላው የሚፈልገው ገበያ ኢንሹራንስ ማቅረብ ነበረበት፣ ነገር ግን አያቀርብም። ምክንያቱም እንግዲህ እንከናም ነው አላቀረበላቸውም። ስለዚህ ገበያ ይፈታል ብለህ አትጠብቅ። በገበያ አይፈታም። የሚፈታው በምንድን ነው ሊል ነው በኤንጂኦ ነው። አሁን እሱ እንግዲህ ማን በጀት በጅቶለት ይህን ሁሉ ጥናት እንደሚያጠና አጥንተው ሊል የሚፈልገው ምንድን ነው? በእርዳታ ድርጅት ነው የሚፈታው ይልሃል። በእርዳታ ድርጅት እንዴት ነው? አሁን ለምሳሌ ወይ እንግዲህ ከብት ሲሞትባቸው ከብት ሊሰጥ ነው ወይም የተሻለ ምንድነው ድሮት ሬዚስታንት የሆነ ከብት ሊያመጣላቸው ነው ወዘተ። ገብቷቸዋል። የተለያዩ አይነት እንትኖች ቀመሮች እያመጣ የእርዳታ የገዛ የገንዘብ የምክር የስልጠና ወዘተ እርዳታ እያመጣ በዛ መልኩ ነው ኮንቴን የሚደረገው ሊላችሁ ነው እሱ ሀሳቡ። እንትና ጌሬት ቢሆን የሚለው ምንድን ነው? አይ ማለት ጌሬት ሃርዲን ቢሆን የሚለው ምንድን ነው? ቁጥራቸው ነው። እነሱ አካባቢው አልቻላቸውም ነው እነሱ ሊመግባቸው ሊያኖራቸው ሊያጠጣቸው ሊያበላቸው አልቻለም። ምክንያቱም አስበው አይደለም የህዝብ ቁጥር እየወሰኑ የሚዋለዱት። እንዲያውም ድሃ በሆኑ ቁጥር ዝም ብለው ነው የሚዋለዱት። ስለዚህ መብት ነው ብለህ ትራጀዲ ኦፍ ኮመንስ የሚለው እሱን ነው እንግዲህ ትራጀዲ ነው የሚሆነው። ስለዚህ ትራጀዲ እንዳይሆን ከስነ ጽሁፍ ምሳሌ ጠቅሳ ትራጀዲ እንዳይሆን እንትናቸውን ያወዳደር ቁጥራቸውን ተቆጣጠር ወይንም ቴክኒካል ሶሉሽን የለውም ነው ሃርድን ቢሆን የሚለው። እንግዲህ መምታታቱን አይታችሁታል። እኔ ግን ልል ደግሞ የምፈልገው ቴክኒካል ሶሉሽን የለውምና የህዝብ ቁጥርን ቀንስ ሳይሆን አንተ በምትለው መልኩ የኢንሹራንስን ነገር በመገደብ አይደለም ነው መሆን ያለበት። ምንድን ነው የሚባለው?
ያ ሁሉ ሰው አርብቶ አደር መሆን ያለበት ለምሳሌ እኔ ካልተሳሳትኩኝ እንበልና ኢትዮጵያ ውስጥ አሁን ይሄ ደረቅ በሚባለው ወይም አሪድ በሚባለው አካባቢ ያለውን ግብርና የሚሰሩትን ጠቅላላ ላይ ነው በሚሊዮን የሚቆጠር ገበሬ ሊኖር ይችላል። 1 ሚሊዮን 2 ሚሊዮን ማለት ሁለትም ከብት ኖሮት የሚሰራ 10ም ከብት ኖሮት የሚሰራ ምናምን እነዚህ ሰዎች በሚሊዮን ተቆጥረው የሚያመርቱትን ወተትና ስጋ እኔ በ10 በ20 ካምፓኒዎች ጸጥ ማድረግ የሚቻል ይመስለኝ። ለምን? በጣም እኛ ባክዋርድ የሆነ ሲስተም ስለምንከተል ማለት ነው። በ10 በ20 ምናምን ካደረግከው ድርጅቱ ራሱ በራሱ መንገድ እነዚህ ማለት በገበያ ማለት ነው ድርጅቱ በሙሉ የኢንሹራንሱንም ችግር የተፈጥሮ ሀብቱንም ችግር በሙሉ ይፈታል። እነዚህ ሰዎች ምን ይሆናሉ ማለት ነው? ሌላ ኢኮኖሚ አክቲቪቲ ውስጥ ይገባሉ። ለምሳሌ የዛ ሰው ወተት አከፋፋይ ሊሆኑ ይችላሉ። አዝ ፋራስ ነው ላይክ ነው ጌን ጉድ ማኒ ኢት ዶዝንት ማተር። ስለዚህ ቴክኒካል ሶሉሽኑ ያለው እነዚህን ጥቃቅን ችግሮች በመፍታት ላይ ሳይሆን መሰረታዊ የሆነ የኢኮኖሚውን ውቅር የሚቀይር ላይክ ነው ቤዚክ ስትራክቸር ኦፍ ዘ ኢኮኖሚ ማለት እንዳልኳቸው አሁን ለምሳሌ እንዳልኳችሁ አሁን ለምሳሌ አሁን ደረቅ የሚባለው አካባቢ ላይ 2 ሚሊዮን ገበሬዎች ቢኖሩ እና አንዱ 2 ላም፣ አንዱ 10 ላም፣ አንዱ 50 ላም፣ አንዱ 100 ላም ምናምን እያላቸው እንደዚህ ተሰባስበው የሚሰሩትን እነሱ ተሰባስበው የሚያመርቱትን ወተት እንደው ዝም ብለን ነው ላይክ ነው በ50 ጥሩ ካምፓኒዎች ጥሩ ነው ላይክ ነው አርገን ተካናቸው ማለት ፈንዳሜንታል ኢኮኖሚ ማለት ተካናቸውን ስላችሁ የሚያመርቱትን ስጋ የሚያመርቱትን ወተት እነዚህ ማምረት የሚችሉ እና እነዚህ ሰዎች ጭራ ከሚከተሉ ይልቅ ለምሳሌ የዚህ ካምፓኒ ተቀጣሪ ሆነው ወይንም ደግሞ በዚህ ካምፓኒ ለምሳሌ 50 ካምፓኒ ማለት ዴሪ ፕሮዳክት ነው ፕሮሰስ የሚያደርግ ትልልቅ ጃይንት ካምፓኒዎች ስታብሊሽ ቢደረጉ ገበያው ቢፈጥራቸው የኢኮኖሚ ስርዓቱ ቢፈጥራቸው ራደር ሰዎቹ ከዚህ ጋር ተያይዞ ብዙ ነገር ከተማ ይፈጠራል፣ መንገድ ይፈጠራል፣ ኮሜርስ ይፈጠራል፣ ግንባታ ይፈጠራል ምናምን። ይሄ 2 ሚሊዮን ከብት የሚከተል ሰው ኖርማል ከተሜ ሆኖ ይኖራል። ከተሜ ሲሆን ምን አይነት ኑሮ ይኖራል? ከዝቅተኛ እስከ ከፍተኛ ይኖራል። ግን ባይ ኦል ስታንዳርድ አሁን ከሚኖርበት ኑሮ 5 እጥፍ 10 እጥፍ የተሻለ ኑሮ ይኖራል። ስለዚህ ሶሉሽኑ እንደዚህ አይነት መዋቅራዊ የሆነ ሽፍት በማምጣት ነው እንጂ 2 ሚሊዮኑንም ገበሬ እዛ አድርገህ አንዱ 2 ከብት ይዞ አንዱ 150 ከብት ይዞ አንዱ 15 ከብት ይዞ አንዱ 20 ከብት ይዞ የድህነት ወጥመዱንም ችግር አትፈታውም። የአካባቢ መመናመኑንም የተፈጥሮ ሀብት መመናመኑንም ችግር አትፈታውም። ቴክኒካል ሶሉሽን አስፋራስ ይሄ 2 ሚሊዮን ህዝብ እዛ ጋር እስካለ ድረስ በዚህ ስራ ላይ ተሰማርቶና ተደጋፊነቱ ማለት ነው ተፈጥሮውን አንሳይንቲፊክ በሆነ መልኩ ኤክስፕሎይት እያደረገ ባለበት ሁኔታ ችግሩን ልትፈታው አትችልም። ችግሩ ሊፈታ የሚችለው መዋቅራዊ ለውጥ ታመጣለህ፣ መሬቱ ራሱ ያርፋል እንጂ አመሰግናለሁ። ሰው ኖርማሊ በቃ ቤቱ በከተማ ይኖራል፣ ተዝናንቶ ፈታ ብሎ ኑሮውን ይኖራል። እና 2 ሚሊዮኑ ያለ አይደለም መፍትሄ መፈለግ ያለብን ነው የኔ አርጊውመንት ግልጽ ከሆነ 2 ሚሊዮን የከብት የሚከተል ለዛ ላይ ሚዘል ሆፕ የሚያደርግ ከአንድ ቦታ ወደ አንድ ቦታ የሚሄድ ወይንም ደግሞ 2 ምናምን ይዞ እሷን መኖሪያው የሚያደርግ ሰው ባለበት ሁኔታ አይፈታም። መዋቅራዊ ለውጥ መምጣት አለበት። ይሄ ግብርናው አንፕሮፌሽናል ከሆኑ ሰዎች እጅ ወጥቶ የከብት ማርባቱም ሆነ የማረሱም ነገር ማለት ነው ሳይንሳዊ ካልሆነ አስተራረስ ኢኮኖሚክስ ኦፍ ስኬል ከሌለው ምናምን ወጥቶ ኢኮኖሚክስ ኦፍ ስኬል ወዳለው ኢንቴግሬትድ ወደሆነ ከዓለም አቀፍ ገበያ ጋር የተሳሰረ ካፒታል ኢንቴንሲቭ የሆነ ፕሮፌሽናል በሆነ የሚሰራ መለወጥ አለበት። ያን ካላደረግ ይሄን 2 ሚሊዮን ህዝብ ይዘ ዴር ኢዝ ኖ ቴክኒካል ሶሉሽን ነው።
የኔ አርጊመንት አሁን ከሃርዲን ይለይ። ሃርዲን የሚለው ምንድነው? ቁጥራቸውን ቆለፈ አስቀምጣቸው ነው which is a little bit harsh for me። ስለዚህ ሀሳቤ ነው። ይሄንን ካልኩ እንግዲህ ወደ ዝርዝሩ ስገብቼ እሱ የሚያነሳቸውን አንዳንድ ፖይንቶች ቶሎ አንስቼ የዛሬ ይሄ ላይክ ነው በዚህ አሪድ ኤንድ ሰሚ አሪድ ላንድስ ኦፍ ኢስት አፍሪካ በምሳሌነት አድርጎ ያቀረባቸውን ነገሮች እንትን ልጨምር። እንግዲህ ምን ይላችኋል መሰላችሁ? እንግዲህ አሁን ገና ስትገቡ ነው የሚመታችሁ እኔ አካባቢውን በደንብ ነው ማውቀው ይላል። የሚያውቀውም ይመስላል ማለት ከኢትዮጵያኖች ጋር ምናምን ሪሰርች ምናምን ሲሰራ ታዩታላችሁ። በጣም ጥሩ አድርጌ አካባቢውን ማውቀው ይልና ግን ምነግራችሁ ነገር እንትን በደንብ በጥናት ላይ ተመሰርታ ብዙ ጥናት ማለት ለምን አውቀዋለሁ ትለናለህ። ፈርስት አውቀዋለሁ ግን ደግሞ መልሶ አይ የምለው ነገር እንትን አይደለም ብሎ ገብቷቸዋል። እንትን ነው ኮንትራዲክሽን ይሰጣችሁና ልክም ነው ልክም አይደለም እንድትሉት የሚያደርጋችሁ ነገር ነው። ላይክ ነው ፈርስት የሚያቀርበው ነገር ማለት ነው። ሶ ምን ይላል? ሳም አፍሪካን ኤግዛምፕልስ የሚለው ይሄ በአረንጓዴ ያቀለምኩበት in this section I am to illustrate some of this prospective resource degradation poverty traps linkage casually by reference to empirical findings from a few sub-Saharan African settings I know well። ጥሩ አድርጌ ከማውቀው ማለት በደንብ እንደ ምንድን ነው የሚባለው በደንብ አድርጌ እንደ ቤቴ መግቢያ መውጫውን ምናምን ጓዳውን ከማውቀው የሰብ-ሳሃራን ወይ ከሳሃራ በታች ያለ የአፍሪካ ሀገሮች ምሳሌ ወስጄ ተግባራዊ ምሳሌ ላሳያችሁ ነው የሚለው። ከዛ ግን ቀጥሎ but this remain relatively loose description። በደንብ ካወቀው የምን loose description ነው that underscore the importance of further research to explore these relations rigorously and in detail። ግን እምላችሁ ነገር ወደፊት ብዙ ጥናት ወይ አውቀዋለሁ አትበል። ሀሳቤ ግልጽ ይመስለኛል። ገብቷችኋል? አውቀዋለሁ በደንብ አድርጌ አብጠርጥሬ የማውቀው ነው። ግን እንደው ነካ ነው የማደርገው። ነገሩ ወደፊት ብዙ ጥናት የሚፈልግ ነው። ምኑን ነው የምታውቀው? አታውቀውም ማለት ነው። አላውቀውም አይሻልም? መጀመሪያ ስትጀምር ማለት ማቀርብላችሁ ላይክ ነው አካባቢው ጋር ፋሚሊያሪቲ ቢኖረኝም አሁንም ማቀርብ ደግሞ ማስረጃ አለኝ ብለህ እያቀረብክ ገና ብዙ ጥናት ይፈልጋል አልተነካም አትልም። ገብቷችኋል አይደለ? እንዴት አድርጎ አምታች የሆነ ሰው ነው እኔ ላይክ ነው ጥሩ ነገር አታዩበትም። ከዛ እንግዲህ ይቀጥልና ይሄን ይላል ማለት ነው። አንዱ እንግዲህ እንድታዩልኝ እኔ አሁን የምፈልገው ምን መሰላችሁ? እንዳልኳችሁ እንግዲህ ደጋግሜ ተናግሬያለሁ። እነዚህ ሰዎች እነዚህ ዴቨሎፕመንት ማለት ኢኮኖሚክ ዴቨሎፕመንት ኤድ ኢኮኖሚክስ ታውቃላችሁ። አሁን ይሄ የእርዳታ ኢኮኖሚ ማለት አሁን ለምሳሌ አሜሪካ ለኢትዮጵያ $4 ሚሊዮን እርዳታ ሰጠው ብትል ቀጥታ አምጥታ ለብሔራዊ ባንክ ወይም ለገንዘብ ሚኒስቴር ክሬዲት አታደርገው። በጣም ትንሽ ነው ክሬዲት የምታደርገው። ክሬዲት ማለት ለምሳሌ ምግብ እንሰጣቸዋለን ቢል ከራሳቸው ከፈለጉበት ማርኬት ኢንክሉዲንግ ከራሳቸው ወይንም ከፈለጉበት ቦታ ነው ገዝተው አምጥተው የሚሰጣቸው። ገብቷቸዋል? ላይክ ነው ኤድ ኢኮኖሚክስ ኢነሰንስ ለምሳሌ ወይንም ደግሞ የሆነ እቃ እንደግፋቸዋለን ቢሉ ይህን ያህል 300 ሚሊዮን ብር ሰጠናችሁ ቢሉ 300 ሚሊዮን ብር ሲሰጡን ቀጥታ አምጥተው 300 ሚሊዮን ብር ካሽንካና እንደፈለግ አድርገው አይደለም የሚለው ከራሳቸው ካምፓኒ ወይም ከሌላ ከሚፈልጉት ቦታ ገዝተው አምጥተው እቃውን ነው የሚሰጧቸው። ወይንም ደግሞ ቻይናዎች ታውቃላችሁ እስከነጨራሹም መንገድ እንሰራለን ግን መንገዱን ማለት ብድር እንሰጣቸዋለን መንገድ መስሪያ። መንገዱን ለማሰራት ግን የራሳችንን ሰዎች አምጥተን መንገድ እናሰራለን ይለዋቸዋል። ለምን እንደሆነ ታውቃላችሁ? ላይክ እነሱ ይሄ ኤድ ኢኮኖሚክስ ነው በነገራችን የነብስ ስራ አይደለም። አበድረዋችሁ ስራ ፈጥረውባችሁ የራሳቸው ሀገር አሁን ለምሳሌ ቻይና የስራ አጥ ቁጥር ነፍ ስላለ ከእስር ቤት ከምንም ስራ አጥ በጣም ነፍ ነው ማለት ሳሰላው ወደ 70 ሚሊዮን ነው 80 ሚሊዮን ስራ አጥ አለ አሁን ቻይና ውስጥ።
እንግዲህ 70 ሚሊዮን ስራ አጥ ማለት አስቡት ራሱ የአንድ ሀገር ህዝብ ማለት ነው። ስለዚህ 70 ሚሊዮን ስራ አጥ አለባቸው። ስለዚህ እርዳታ መንገድ ብለው አሁን ለምሳሌ አበድረዋል፣ ዶላሩ አለ እነሱ ጋር ኢንቨስት የሚያደርጉበት አታውት ነው ገንዘቡን። ገብቷቸዋል። ይሄ ሲሪየስ ነገር ነው ማለት they are washed with dollars ብዙ ዶላር አላቸው። ለምን ሰርተው አከማችተዋል። ኢንቨስት የሚያደርጉበት ይጠፋል። ታውቃለህ፣ ስዕል ይገዛሉ ምናምን የሀብ ነው አይዲያ እኮ በዓለም ላይ እየዞሩ አርት ኮሌክት ያደርጋሉ፣ እርሻ ይገዛሉ። የማይገዙት ነገር የለም። አሁን ባለፈው ደቡባዊ ጣሊያን ውስጥ ምናምን ሳይነበር በቃ ሰው ቤት ይገዛል ከውጭ ነው ምንድነው መንግስታት መሬት ይገዛሉ ምናምን። ለምን እኛ ሀገር አሁን እንትን ነው አይደለም፣ ካሹ ነው ነው ከየት ይምጣ ነው ካሹ። እነሱ ደግሞ ካሹ ኖሮ ይሄ ካሽ ኢንቨስት ካልተደረገ ችግር ይፈጥራል ነው። ስለዚህ ችግር ስለሚፈጥር እየፈለጉ ኢኮኖሚካሊ ቫያብል የሆነ ቦታ ላይ እንትናቸውን ሰክተው ቴንታክል ነው የሚባለው ወይም እንግዲህ መምጠጫቸውን ሰክተው ያበድሯችኋል። ዊን ዊን ነው። ስለዚህ ሲረዷችሁ ለራሳቸው ብለው ነው የሚረዷችሁ። ብድር ይሰጣሉ፣ ትከፍላታለህ፣ ትውልድ ይከፍላታል። ወይ ዲፕሎማሲ ምናምን ያስጎነብሰዋል ምናምን ብዙ ነው። ኤድ ኢኮኖሚክስ አለ። ሀሳቤ ገብቷቸዋል። ዴቨሎፕመንት ኢኮኖሚክስ አለ፣ ኤድ ኢኮኖሚክስ አለ። የራሳቸውን ጣጣም ነው የሚፈቱባቸው እንጂ እንትን አይደለም። መንግስተ ሰማያት ለመግባት ብሎ አይደለም። ስለዚህ እኔ እንድናቅ የምፈልገውና አንደርስታንድ እንድናደርግ የምፈልገው ይሄ ዴቨሎፕመንታል ኢኮኖሚክስ እናንተ እንደ ማንኛውም ሰው በገበያ ተወዳድራችሁ ሰርታችሁ ማርኬታችሁን ከፍታችሁ ከሌላ ሀገር ጋር ኢንተግሬት አድርጋችሁ የንብረት መብት አረጋግጣችሁ ዲሞክራሲያዊ ሆናችሁ የፖለቲካ ስርዓታችሁን አስተካክላችሁ የህግ የበላይነትን አረጋግጣችሁ ምናምን ማደግ ትችላላችሁ የሚለው ነገር እንዳይኖረን ነው። ለምን there is development economics, there is ed economics, there is their own domestic economic problem, and there is also some geopolitical issues. ስለዚህ ሞኝ ከሆንን ምንድን ነው የሚባለው? አስቴር ነች እንዲሁ ላይ ዘፈነችው ከሀገር ወጣ ሰው ቢጭኑት አህያ ቢለጉሙት ፈረስ ነው መሰለችኝ። እንደዛ ዘፈን የሰማው መሰለኝ የአስቴር ዘፈን። እና ጅልም አፍሪካዊ አይነት ጅል፣ ኢትዮጵያ አይነት ጅል፣ መለስ ዜናዊ አይነት ጅል፣ ዶክተር ብርሃኑ አይነት ጅል ቢለግሙት ፈረስ ምንድነው? ቢለግሙት ፈረስ ቢጭኑት አህያ ነው የሚያደርገው። ተረጂ ነው የምትሆነው። ሲስተም ኤድ ኢኮኖሚክስ፣ ዴቨሎፕመንት ኢኮኖሚክስ አለ፣ ኤድ ኢኮኖሚክስ አለ። የነሱ የውስጣቸው ዶሜስቲክ ፕሮብለም አለ። ዶሜስቲክ ስርዓት አሁን ይሄ ሰውዬ ቤሬት እኔ እግዚአብሔር ምስክሬ ነው ያጠኗቸውን ሪሰርቾች 1 4 5 ምናምን አይቻሉ። እቃ የሚጫወቱ ይሄ በሽቦ መኪና እየነዱ በእውነት እውነቴን ነው። እና ማለት ለዚህ ሰውዬ ስራ ፈጠሩለት ማለት ነው። ሄዶ አፍሪካ ነገር እኮ እንትን እየሰራ ነው። ዲፕሎማሲውን አስቡት። እርዳታ እየሰጠው ነው። ሌላ እርዳታ ራስ እና ነገሩ እንዴት ሪሌትድ እንደሆነ we have to understand and what caused that ነው። አሁን ይሄንን ምን አመጣው ስትሉ ፋራነት የእውቀት ማለት ነው። የእውቀት ፋራነት ቢለግሙት ፈረስ ቢጭኑት አህያን ያስከትላል። ድምፅ አልባ ነው የሚያደርጋችሁ። ነው አይኔ ነው አይደንቲቲ አይኖራችሁ። አሰብት አታረጉ። ፈረስ ሆነ እንደ አህያ ሊጭኑ መራገጥ አለ። መራገጥ ግን በጉልበት አይሆንም፣ በመቻል ነው፣ በማወቅ ነው። ነው ኩክ አርገን አብስለን ሰርተን ገብቷቸዋል። we make them respect us፣ እንዲያከብሩን እኛንን የምናደርጋቸው። ካዩንና ግን ዝም ብሎ ነው ባቂ ገንገበት ነው ካሉ ደግሞ የሚየው ገንገበት ነን ነው እኮ ነው።
እንትኑን አይታችሁታል ብዬ አስባለሁ። ስለዚህ የኔ ፋይት ዝም ብሎ ማንም አሁን የዛ አሜሪካን ሀገር በቃ ስራ ስለሌለው ፕሮፌሰር ተደርጎ ዩኒቨርሲቲ ገብቶ ተማሪዎቹ ይደብራቸዋል። እንኪ ምን እናድርገው በቃ አፍሪካ ሄደት። ስለዚህ አንተን አፍሪካ ስራ እየሰጡት ነው የመንግስት በጀት። በዛውም እንግዲህ ምናልባት ያየኸውን ምናምን ኢንፎርሜሽን ታካፍላለህ፣ ከእንትና ጋር ትተዋወቃለህ፣ ኮኔክሽን ትፈጥራለህ። ብቻ የት ላድርገው የት ላስገባው ብለው የሚሉትን ሰው ነው ጠራ እንጂ ቁም ነገር ያለው ሰው መቼም እንደዚህ በደንብ ነው የማውቀው። ግን አይ ወደፊት በእኔ ያረዳድ። ስለዚህ ማይ ፋይት ኢዝ ከእንደዚህ አይነቱ ልክ ነው ተያይዙ ገበያን መጥቶብናል። እምነታችንን ነው ኮንፊደንሳችንን ነው ምንድን ነው የሚባለው በዲሞክራሲ አናምንም እኮ ለወገናችን ለራሳችን ነፃነት እንደምንቀናው ለራሳችን ስላችሁ ኢንዲቪጁዋሊ ለምሳሌ የእንትና ነፃነት ኢኳሊ ኢምፖርታንት ነው ለሱ ብዬ አይደለም የሱ ነው ሚውቹዋሊ እንደዚህ ተከባብረን የሱ ነፃነት የኔ ነፃነት ማለት ነው የሱ መብት የኔ መብት ማለት ነው ብለን ተከባብረን ተቀባብረን ነው ተግባብተን አብረን መኖር ካልቻለን ምንም አታመጣም ነው እኮ ነው። በቃ ቢለጉሙት ፈረስ ቢጭኑት አህያ ነው የምትሆነው። That's what we are becoming, by the way, right? Because what are we doing? ወልቃይት ብለን እንዋጋለን፣ ቀይ ባህር ብለን እንገነጠላለን። እንትና የኛ እንደዚህ። ስለዚህ ምንድን አንተ ምንም ዝም ብለህ ቢለጉሙት ፈረስ ቢጭኑት አህያ ነው። ምንም አታመጣ። ከዛ እዚህ ጋር መጥተው እንትነው በሬዎቹ በዚህ በኩል ሲሄዱ እንትኑ በዚህ ሲዘል ምናምን ብሎ የሆነ የሽቦ መኪና አምጥቶ እያለ ይነዳባል። ስለዚህ ነው እንንቃለ ማለት ነው። ከዛ እንግዲህ በደንብ አብጠርጥሬ ነው ማውቀው ብሎ ካለ በኋላ ግን ከላይ ነው። ስለዚህ ወደፊት ብዙ አታውቀውም ማለት ነው። ወደፊት ብዙ ጥናት የሚያስፈልገው ከሆነ አላውቀውም ነው አባባሉ ራሱ። In each case, a few key features stand out. First, each case underscores that multiple equilibria appears to exist. These ecosystems are not condemned to collapse. አሁን እንግዲህ የሚለውን ደግሞ ስሙ። These ecosystems are not condemned to collapse, nor their human resident managers inextricably trapped in grinding poverty. ስለ ድህነት ውጥመት ነው ማወራው ምናምን ብሎ አካባቢዎቹ በቃ ምንድን ነው የሚባለው ይጥፉ ተብሎ አልተፈረደባቸውም፣ ወይንም ደግሞ እዛ አካባቢ የሚኖሩት ሰዎች አድቃቂ በሆነ ድህነት ውስጥ ተጠልፈው አልተያዙም ይላቸዋል። ሸደፋክ ነው በቃ ዝም በልና ምንድን ነው ልትለን የፈለገው? ተግባራዊ ምሳሌ ከአፍሪካ አለኝ በድህነት ውጥመድ ውስጥ ተይዘው ያሉ ሰዎችን ላሳያችሁ ብለህ አምጥተህ አይለ ነገር ጫወታ ነው የሚመስላችሁ። ይሄ ምን ልበላችሁ፣ በቃ ይሄ ድሮ ሜርኩሪ ምናምን የሚባል ሌብነት አይነት ነገር ነው የሚመስል። but without well-targeted intervention based on careful empirical identification of the mechanisms that generate the apparent poverty trap, such calamities are possible, even likely. ነገር ግን ታርጌትድ የሆነ ማለት የተመረጠና ምናምን በጥንቃቄ የተነቀሰ ጣልቃ ገብነት ካልተደረገ ግን እንደዚህ አይነት ውድመት ይከተላል ተብሎ ይፈራል ይላል። ይሄ ነገር ለራስ ማብሰል ነው፣ እየቀለደብን ነው። ይሄንን ወስደ ኢትዮጵያ ውስጥ ምንድነው አፍሪካ ውስጥ የድህነት ወጥመድ አለና ግብርናው በገበያ ይዘምን ማለት አይሆንም ነው የሚለው አቶ መለሰ። እነዚህ ናቸው እኮ እንደዚህ የሚሉ። ይህን ሰው አድርገህ እንዴት አንተ ትሰማለህ ነው? ይሄ እኮ ሀገሩ ስርዓቱ እዚህ ሂድና የት መጣያ አጣን ተብሎ የተጣለ ሰው መጥቶ የሚፈላስፈው እንግሊዝኛ ስላቻለ እሱን ትሰማዋለህ ነው። ድህነት ወጥመድ አለ ይልና ግን አይ ድህነት ወጥመድ ማለት በአብዛኛው የለም፣ ግን የተመረጠ ታርጌትድ የሆነ ጣልቃ ገብነት ካልተደረገ ይመጣል። ምንድን ነው የምታወራው ሰውዬ?
አደጋ ተከስቷል አለቀላችሁ ሞታችኋል ብለህ አይ እንድትጠነቀቁ ነው። Second, there is a suggestive evidence in support at least of 2 of 3 causal mechanisms outlined above, which complicates prioritizing of intervention considerably. ከዛ ደግሞ ሁለተኛ ምን ይላል? እነዚህ አሁን የዘረዘርናቸው የገበያ መጣረስ ምንድነው? የመረጃ መጣረስ፣ የግንዛቤ ማጠር፣ ትብብር ማነስ ምናምን ጣልቃ መግባቱን የበለጠ አወሳስበውታልና ጣልቃ መግባት አልተቻለም ነው። ገብቷቸዋል። ኢንሰርድ የሚያነሳው እችኛው ማለት ነው empirical analysis of this process is impeded። እንደገና ደግሞ ጥሩ መረጃ ሰብስቦ cause and effect መነሻ መነሻና ውጤት ወይም መንስኤና ውጤት የሚሉትን ነገሮች ለመተንተን 3 ችግሮች አሉ ይላል። ምንድናቸው ችግሮቹ ስትሉት the inherently non-linear dynamics of the system ይላል። ማለት ምኑ ምንን እንዳስከተለ ማወቅ ያስቸግራል ነው። ማለት አሁን ለምሳሌ ዝናብ ሲጠፋ ነው ድርቁ ምንድነው የአካባቢው እንትን የሚከተለው እንዳትሉ፣ አንዳንዴ ዝናብ ጠፍቶ ምናምን ብሎ አካባቢው ሳይጎዳ ሊቀጥል ይችላል ማለት ነው። ስለዚህ ተሞክሮ ምኑ ምኑን እንዳስከተለ ሊገባን አልቻለም። አይ ቲንክ ነው have you seen him የመጣው ምንድነው ተግባራዊ ምሳሌ ሊሰጣችሁ ነው ምናምን በደንብ ከማውቀው አካባቢ ምናምን ግን ነገሩ እና እንትን ነው የአካባቢው ነን ሊኒየር የዳይናሚክሱ የእንትኑ ነን ሊኒያሪቲም አስቸግሮናል ይላል። ሁለተኛ እንግዲህ the feedback that renders most variables of interest endogenous to the system under study the same thing like ነው ኮዝ እና ኢፌክቱን አናላይዝ ለማድረግ ምንን አስከተለ የሚለውን ነገር ማወቅ አልቻልንም ነው። the paucity of data encompassing reliable measures of both biophysical and socio-economic variables at common locations መረጃ እጥረት አለ ይላል። ዴታ ለምሳሌ አሁን አቶ ገሌ ስንት ከብት ነበራቸው፣ የት አካባቢ ነበሩ፣ ስንት ናቸው ምናምን፣ አካባቢያቸው ምን ይመስል ነበር ወዘተ የሚል የመረጃ እጥረትም አለ። በእነዚህ ምክንያቶች ጥናቱ የተወሰነ ነው ይላል። እና ይሄ ሁሉ ውስንነት እያለብን ኤግዛምፕል አለኝ ብለህ እንዴት ትመጣለህ ነው? ለእኔ ሴንስ አይሰጠኝም። እና አካባቢው በጣም ማለት ሪግረስ ለሆነ መልታይ ዲስፕሊነሪ፣ ስለዚህ ኢኮኖሚስቶችንም ኢኮሎጂስቶችንም እንግዲህ ምናልባት ፖለቲሽያን ምናምንም ጨምሮ በጠቅላላ ስብሰባ ብለው እኮ በቃ አሁን በየሆቴሉ ሊቀመጡብን ነው። እንትን አርገን ሪሰርች እንትን ምናምን ብለው ሊቀመጡብን ነው። ዴን እንግዲህ ይቀጥልና ስለዚህ ነጥቦችን ያነሳል ብዬ ያልኳችሁ እነዚህ ነገሮች ናቸው ማለት ነው። አሁን ያነሳቸው ነገሮች ዴን እንግዲህ ስትሰሙት ቦታው ለጥናት አመቺ ነው፣ ምክንያቱም አርብቶ አደሮች አሉ ይላል። በጣም አርብቶ አደሮቹ ደግሞ በጣም ድሃ ስለሆኑ ለጥናት ይመቻል ይላል። ከዛም ልምላሜውም ውድመቱም አለ። የኢንሹራንስ አይ ቲንክ ነው ዲቴል ውስጥ የገባው ዝም ብዬ ለአንሳው። እዚህ ጋር ምን ይላል ማለት ነው? The first core example Garrett Hardin used in describing the tragedy of commons concerned herders in common pasture lands። እኔ አሁን እንደው ፍረዱኝ ነው የሚባለው። ይሄ አረፍተ ነገር ምንድን ነው? አሁን ይሄ አረፍተ ነገር ላይክ ነው እንግሊዝኛ የሚያውቅ ሰው መሰረታዊ እንደው ትንሽ አካዳሚክ ሊትሬቸር ማንበብ የሚችል ሰው ምን ማለት ነው እስቲ ይህንን ብለን እንጠይቅ። ስም ማን ነው ሲባል አሜሪካ ነው የተወለድኩት እንትን ምናምን እንደማለት ነው። ገብታችኋል? ስለዚህ ግን ጣሊያንኛው ምንድነው? the first core example Garrett Hardin used in describing the tragedy of the commons concerned herders in common pasture lands የመጀመሪያው እንግዲህ describing the tragedy of common like እኔ ይህንን ነገር ቀጥሎ ከሚለው ነገር ጋር ምን ግንኙነት እንዳለው ስቴትመንቱም ራሱ ደግሞ ግራማቲካሊ ምን አይነት ሴንስ እንደሚሰጥ ማንም ሰው እንደው አንብቦ እስቲ ምንድነው የሚለው እኔ ጣሊያንኛ ነው እንጂ ጣሊያንኛ ነው ውስጥ የሆነ ነገር ያለው ነው እንጂ
የሚለው ነገር ኮምፕሊት ናንሴንስ ነው። ከዛ ይቀጥልና እንግዲህ እዚህ ጋር ይቀጥልና since pastoralists in the arid and semi-arid lands, that means SL, of East Africa, whose entire livelihood depends upon the livestock herds they can sustain on the grasses and waters available on the rangelands, are also among the world's poorest population by many metrics. These areas offer an excellent lens of the problem of resource degradation and poverty traps ይላል። እንግዲህ በዚህ ቀደም በጠቀስ ነው እንግዲህ አሴል ባለው ኢስት አፍሪካን ኤሪድ ላንድ ሲስተም በሚባለው አካባቢ የሚኖሩ ሰዎች ዲፔንድ ኦን ላይፍ ስቶከርስ ዴይ ካን ሰስቴን ኦን ማለት በሳርና በውሃ ላይ ማለት በሬንጅ ላንድ ማለት ሬንጅ አላቸው ነው። ሬንጅ ላንድ ነሰንስ ስኬት ድረስ እየተጓዙ ነው እንትን የሚሉት ሬንጅ ላንድ አላቸው እና በዛ ሬንጅ ላንዳቸው ማለት እንግዲህ ገደባቸው ማለት ነው። አሁን ኖርማሊ በረት ነው የሚኖራችሁ ይመስለኛል አይደል? በረት ግን ከሌላችሁ ዘላይ ከሆናችሁ ምንድነው ከበረት ወጣችሁ ማለት በቃ እንትኑ ነው ዝም ብሎ ሲደክማችሁ ነው የምትቆሙበት አይነትና እዛ ላይ ስለሆኑና እየተዘዋወሩ ስለሚመግቡ አልሶ እና ደግሞ በዓለም ላይ በጣም are among the world's poorest population by many metrics. These areas offer an excellent lens for the problem of ስለዚህ ማለት ከብት ይዘው ከቦታ ቦታ እየተንቀሳቀሱ ስለሚመግቡና በሳሩና በውሃው ላይ ስለሚደገፉ እዛም ላይ ደግሞ ከዓለማችን በጣም ድሃ ከሚባሉ ሰዎች መካከል ስለሆኑ ለጥናት በጣም ይመቻሉ እያለ ነው። እንግዲህ ግን ጥናቱ ምንድነው ስትሉት ምን መሰላችሁ ትንሽ መረጃ እጥረት አለኝ ደግሞ ይላል በኋላ ላይ Research has established reasonably convincingly the existence of multiple equilibria in both human and welfare systems, a poverty trap associated with distinct wealth levels, and localized range degradation alongside seasonally abundant forage in little parts of East Africa. ማለት አካባቢው ጥሩ ነው ለጥናት ይመቻል ነው እንዳለው አሁን ብዙ ሆነው ከአካባቢ የዞሩ ስለሚመግቡና በሳርና በውሃ ላይ ስለሚመሰረቱ እና ደግሞ ከዓለማችን በጣም እልል የተባለላቸው ድሃ ስለሆኑ ለጥናት ይመቻሉ። ያን ብቻ ሳይሆን መልቲፕል ኢኩሊብሪያ አለ ማለት የተፈጥሮ አካባቢው አንዳንዱ ተራቁቷል፣ አንዳንዱ ሳይራቁት እንዳለ ጥሩ ሆኖ ይገኛል። በሰዎቹ መካከል አንዳንዶቹ ላይክ ነው despite all this ሰርቫይቭ ያደረጉ ሰዎችም ታገኛላችሁ። አንዳንዶቹ ደግሞ ማለት ነው በተጠቅተው የተያዙ ሰዎች ታገኛላችሁ። ስለዚህ ምንድነው እንትነው ለጥናት አመቺ ቦታ ነው። ምክንያቱም ፊቸሪስቲክ ነው፣ ብዙ አይነት ባህሪዎች የተላበሰ ነው ይላል። ብዙ አይነት ባህሪ የተላበሰ ይላል። 57ኛ ደቂቃ እንዴት አርኪ ነው ማብቃቃ በአንዳንድ ደቂቃ እነዚህን ሁለቱን እንትኖች ለመጨረስ እዚሽ ጋር እችን አተክሮልኝ ላይክ ነው። ስለዚህ እዚህ ጋር ምን ይላል እንግዲህ ችግር ተፈጠረ ብሎ ብዙ ካላዘነ በኋላ but the tragedy of the commons applies only over a specific geographic and economic range. These conditions by no means apply to the whole of the region and only to a very small portion of the land area, as recent careful empirical studies find no support for classical common effects, one pastoralist herd size having an adverse effect on the productivity or survival of another pastoralist livestock. ስለዚህ ምንድን ነው የሚለው ማለት የከብቱ ቁጥር በዝቶ አካባቢውን አውድሞ የአካባቢ ጥፋት አልፈጠረም። ጥናት ተደርጎ አልተፈጠረም። እሱን ላሳያችሁ ነው ብሎ ነው እኮ ይዞ ነው የመጣው። ግን ጥፋት አልተፈጠረም ብሎ ራሱ ደግሞ ማስረጃ ያቀርባል። ከዛ ይልቅ ይላል ችግር የፈጠረው ግጭት ነው እና ግጭቱ አካባቢውን ለማጥፋት ሳይሆን ራሳቸውን እንዳያጠፋቸው ላይ ነው። ስለ ግጭት አለ as a result environmental resource management becomes closely bound up with issues of conflict management, as setting and enforcing rules so as to coordinate expectations and actions become essential to prevent collapse, not just for the fragile range ecology but also of pastoral communities into violence and destitution. ግጭት ነው ሊያጠፋቸው እንጂ ምንድን ነው የሚባል ይዞ ነው የመጣው። ምንድን ነው የአካባቢ ውድመት አሳያቸዋለሁ ከገበያ ጉድለት የተነሳ የመጣ ብሎ ነው። ግን መጨረሻ ላይ የሚደመደመው ምን ብሎ ነው? ከአካባቢ ውድመት በላይ ግጭት ሊያጠፋቸው ነው ይላቸው። ስለዚህ
ከበሽተኞች ጋር ነው የምንነጋገረው እና ዴቨሎፕመንት ኢኮኖሚክስ፣ ኤድ ኢኮኖሚክስ፣ ዶሜስቲክ ፖለቲክስ፣ ጂኦፖለቲክስ ጋር እያያዘ ሰዓቱ ይገድበኛል። ስለሰማችሁኝ አመሰግናለሁ። እዚህ ጋር ጨርሳለሁ። ቴንክ ዩ